ዓለምን ዞሬ አየሁት ሁሉም በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉም በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። ሀብት ንብረቴን ጨረስኩና ጉልበቴም ሁሉ ደከመና። ሀብት ንብረቴን ጨረስኩና ጉልበቴም ሁሉ ደከመና። ጎስቋላ ሆንኩኝ ጎስቋላ ሆንኩኝ ደካማ የሌለኝ ጤና። ዓለምን ዞሬ አየሁት ሁሉም በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። ስቃ ሳስቃ ተቀብላ መልኳን አስውባ ተኳኩላ። ስቃ ሳስቃ ተቀብላ መልኳን አስውባ ተኳኩላ። ዛሬ ጣለችኝ ዛሬ ጣለችኝ ይህች ዓለም አትረባም ብላ። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። የትናንትና ወዳጆቼ ዛሬ ሲሆኑኝ ጠላቶቼ። የትላንትና ወዳጆቼ ዛሬ ሲሆኑኝ ጠላቶቼ። ባክኜ ቀረው ባክኜ ቀረው በዓለም ላይ ተንከራትቼ። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት።
የአባቴ ቤት ሲናፍቀኝ ፍቅሩ ምሕረቱ ትዝ ሲለኝ የአባቴ ቤት ሲናፍቀኝ ፍቅሩ ምሕረቱ ትዝ ሲለኝ ጎስቋላው ልጅ ደካማው ልጅ ጌታ ሆይ ዛሬ መጣሁኝ። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። እናቴ አንቺን ንቄ ትቼ የአባቴን ቤት ረስቼ እናቴ አንቺን ንቄ ትቼ የአባቴን ቤት ረስቼ ተሰቃየሁኝ ተንከራተትኩኝ ልደሰት በዓለም ገብቼ። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። አባቴ ሲያየኝ ተደስቶ ጎረቤቶቹን ሁሉ ጠርቶ አባቴ ሲያየኝ ተደስቶ ጎረቤቶቹን ሁሉ ጠርቶ ሰርጉን ደገሰ ሰርጉን ደገሰ የበደልኩትን ረስቶ። እስካሁን ድረስ በድያለው ዓለም ደህና ሁኝ አብቅቻለው። እስካሁን ድረስ በድያለው ዓለም ደህና ሁኝ አብቅቻለው። ወደ አባቴ ቤት ወደ አባቴ ቤት ዳግመኛ ተመልሻለው። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። እሺ ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።
የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? ዛሬ እንግዲህ በዚህ መዝሙር ተገናኝተናል። የዛሬ ቪዲዮ ይህንን ይመስላል። የሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 11 ጀምሮ ያለውን ነው የሚያሳየው። የጠፋውን ልጅ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በምሳሌ ሲያስተምር ሉቃስ ወንጌል ምዕራፍ 11 ቁጥር 30 ምዕራፍ 15 ቁጥር 11 እስከ 32 ድረስ ላይ እንዲህም አለ። አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘብ ድርሻዬን ስጠኝና አካፍለኝና ልሂድ ልውጣ ካንተ ቤት ራሴን ችዬ እኖራለሁ አለው ማለት ነው። አባቱም ገንዘቡንም አካፈለው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ተካፈለ ከአባቱ ያለውን ንብረት ድርሻዬን ስጠኝ፣ ውርስ አሁኑኑ ስጠኝ በሕይወት እያለህ ብሎ ወስዶ ወደ ሩቅ አገር ሄደ። ከጓደኞቹ ወይም ከአልባሌ ቦታ ምናምን ውሎ ገንዘቡን ሁሉ ጨረሰ። ከጨረሰ በኋላ እዛ ሀገር ላይ ታላቅ ረሃብ ሆነ። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። ያ አብሮት የተዳበለው ሰውዬ እንደ ቀጣሪ ወይም ደግሞ እንደ አሽከር እሪያ እንዲጠብቅ እረኛ እንዲሆንለት ወደ እሪያዎች ማሰማሪያ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር። ይሄ ከአባቱ ቤት ተካፍሎ ወደ ሩቅ አገር የሄደው ከዛም እዛ ሄዶ እረኛ ሆኖ የተቀጠረው ከረሃብ የተነሳ እሪያዎች ከሚበሉት ምግብ ይመኝ ነበረ። እነሱ ሲበሉ እሱ ይጎመጅ ነበር ማለት ነው። የሚሰጠውም አልነበረም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? በአባቱ ቤት አባቱን ተጣልቶ ወይም ንብረት ተካፍሎ ከመሄዱ በፊት በአባቱ ቤት ያሉ ሰራተኞች እንጀራ በልተው ይተርፋቸው ነበር። ስንት ናቸው? በጣም ብዙ ናቸው። እኔ ግን እዚህ በረሃብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ ብሎ አሰበ። እሪያዎችን እየጠበቀ ተነስቼ ወደ አባቴ ቤት ልሂድ፣ እንደ ድሮ እንደ ልጅነት ሳይሆን እንደ ልጅ ሳይሆን እንደ ባሪያ እገዛልሃለሁ፣ ይቅር በለኝና እንደ አገልጋዮች እንደ አንዱ ቁጠረኝና ካንተ ጋር ልኑር ብሎ አባቱን ሊለምን አሰበ። በልቡ እንዲህ ማድረግ አለብኝ ብሎ አሰበ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ገና ለገና ይቆጣኛል ብሎ ሲያስብ ወይም ደግሞ ገና እግሩ ላይ ወድቄ እንደ ልጅህ አትየኝ፣ ቤት ውስጥ እንደ ሰራተኛ ቅጠረኝ፣ ከባሮች እንደ አንዱ ቁጠረኝ እለዋለሁ ብሎ ሲጠብቅ አባቱ ግን እየሮጠ መጥቶ አንገቱን እቅፍ አድርጎ ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን ጠርቶ እንዲህ አላቸው፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡለትና አልብሱት። ከሁሉ የተሻለ ልብስ፣ ዝም ብሎ ልብስ ሳይሆን ከሁሉ ካሉት ልብሶች ጠቅላላ የተሻለውን ልብስ ከሁሉ የተሻለውን ልብስ አምጡና አልብሱት። ለእጁም ቀለበት ለእግሩም ጫማ ስጡት። የሰባውንም ፍሪዳ አምጥታቸው እረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር ይላል። በጣም ደስ ብሏቸው በልጁ መመለስ፣ አዲስ ልብስ፣ ከሁሉ የተሻለ ልብስ፣ ማንም እዛ በቃ አንደኛ የተባለውን ልብስ፣ አንደኛ የተባለውን ጫማ፣ ቀለበት ምና አስጌጡት። ተደገሰለት ማለት ነው። ልጁ በመምጣቱ ተደገሰለት። ታላቁ ልጅ በእርሻ ነበር። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ታላቁ ልጅ ማለት እቤት ያለው ልጅ ማለት ሁለት ልጆች ነበሩት ብለን የጀመርነው። ከሁለቱ ልጆች ታናሹ ነው ጠፍቶ የመጣው፣ ታላቁ ግን እዛው ነው ያለው እና ከእርሻ ሲመጣ ድምፅ ሰማና ከብላቴናዎቹ አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ
የሰባውን ፍሪዳ አረደለት አሉት። ተቆጣ። ታላቁ ልጅ ማለት ነው። ተቆጣ። ሊገባም አልወደደም። አልገባም ብሎ ውጭ ቆመ። አባቱም መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልህ ከተዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ከኔ ጋር ነህ፣ ሁሉም ነገር እኔ ጋር ያለው ነገር ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር ሕያው ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። እና ይሄ በጣም የሚገርም ታሪክ ነው። እንዳለ ይህንን ታሪክ ነው መዝሙሩ የሚያሳየው ማለት ነው። ዓለምን ዞሬ ያየሁት፣ ሁሉም በተራ ቀመስኩት፣ ፈጽሞ የለም ሰላም እንደ ልጅሽ ቤት፣ እንደ እመቤታችን እንደ ቅድስት ድንግል ማርያም ልጅ እንደ ድንግል ማርያም ልጅ እንደ ኢየሱስ ክርስቶስ ቤት የትም ሰላም የለም ነው የሚለው መዝሙሩ። ሀብት ንብረቴን ጨረስኩና ጉልበቴም ሁሉ ደከመና ጎስቋላ ሆንኩኝ። ስቃ ሳስቃ ተቀብላ መልኳን አስውባ ተኳኩላ ዛሬ ጣለችኝ። የአባቴ ቤት ሲናፍቀኝ ፍቅሩ ምረቱ ትዝ ሲለኝ ጎስቋላ ልጅ ደካማው ልጅ ዛሬ መጣውኝ። አባቴ ሲያየኝ ተደስቶ ጎረቤቶችን ሁሉ ጠርቶ ሰርጉን ደገሰ የበደልኩትን ረስቶ። ስለዚህ ይሄንን ቀጥታ ከምን ጋር ነው የምናገናኘው? የጠፋ ነው እኛ ነን። እኛ የአዳም ልጆች የጠፋ ነው። እንደጠፋው ልጅ እኛ የአዳም ልጆች ነን። ከገነት ተሰደን እንደጠፋው ልጅ አባክነን ገንዘባችንን ማለት የተሰጠንን ጸጋ የተሰጠንን መንግስተ ሰማያት ጥለን ወተን አምላካችን ጌታችን ተቀበለን። የተቀበለን የንጉሱ ምሳሌ የአባቱ ምሳሌ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ በደል ሲገባን ወይም ደግሞ ሞት ሲገባን ስለኛ ሞቶ እኛ እንደ ባሪያ እንኳን መሆን ሳይገባን ልጅ አድርጎ ማለት ነው። ከባሪያዎቹ እንደ አንዱ መሆን ስንሻ ነው ልጅ አድርጎ የተቀበለን። ልጅ ማለት ደግሞ ታውቃላችሁ፣ ልጅ ማለት ወራሽ ማለት ነው። ልጄ ብሎ መቀበል ያጠፋውን ልጅ ሁሉን ነገር አባክኖ አበላሽቶ ባዶ እጁን የመጣውን ልጅ አልፈልጋችሁም ብሎ ጥሎ የሄደውን ልጅ አባቱ እንደተቀበለ ሁሉ እኛንም አምላካችን መድኃኒታችን ኢየሱስ ክርስቶስ ከጠፋንበት ሞተን ከነበርንበት ሕያው አረገን፣ ጠፍተን ከነበርንበት አገኘን ማለት ነው። ወደ ቤቱ መለሰን። ይሄ የዛ ምሳሌ ነው ማለት ነው። እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ የነገራቸው ከላይ ሌላም ታሪክ አለ። የጠፋውን ድሪም ያገኘ ሰው ደስታ እንደሚያደርግ፣ ከበጎቹ አንዱ የጠፋበት ሰው ቢኖር በጎችን ቤት ያሉትን ትቶ ሌሎቹን የጠፋውን ፍለጋ ይሄዳል። ካገኘውን በኋላ ደስ ብሎት ከጎረቤቶቹ ከባልንጀሮቹ ጋር ደስታን ያደርጋል። ይህ ማለት የእኛ ነፍስ ምሳሌ ማለት ነው። በነፍስ ስንጠፋ ህይወታችን ወደ አልሆነ መንገድ ሲሄድ እግዚአብሔር በሆነ መንገድ ይመልሰናል። በእኛ መመለስ፣ በአንዲት ነፍስ መመለስ በሰማይ ታላቅ ደስታ ይሆናል። ተቃራኒውም እንደዛ ነው ማለት ነው። በመጥፋቷም ደግሞ ታላቅ ሐዘን ይሆናል ማለት ነው። ቅዱሳን መላእክት የእኛን ጥፋት አይፈልጉም። እግዚአብሔርም ደግሞ በደላችንን ኃጢአታችንን ሁሉ ትቶ ወደ ልጅነት ይመልሰናል። በንስሐ ስንመለስ ወደ ነበረ ንጽህናችን እንመለሳለን ማለት ነው። ስለዚህ ይሄ ምሳሌ ያንን ነው የሚያመለክተው። ይሄ መዝሙርም ይሄንን ነው የሚያመለክተው። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። ለዛሬ ያዘጋጀሁት ቪዲዮ ይሄ ነበረ። እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ይሆንላችሁ።